ተረት አንድ በጣም ታዋቂ የሆነ በፈረስ ግልቢያ አንደኛ የሆነ በጣም ትልቅ ሰው በአንድ መንደር ላይ ይኖር ነበር። ከዕለታት አንድ ቀን እንዳጋጣሚ ሆኖ ብዙ ፈረሶች ያለው ሰውዬ ከፈረሶቹ መካከል በጣም የሚወደው ፈረሱና ሁል ጊዜ ለጉዞ የሚጠቀምበት ፈረሱ ድንገት በጠና ይታመምበታል። በዚህም በጣም እያዘነ ቁጭ ብሎ ባለበት ሰዓት ድንገት ከሩቅ ቦታ ጥሪ ደረሰው። ወደ ጥሪ ቦታው መሄዱ ግድ ሆነበትና ምንም ማድረግ ስላልቻለ በጣም ወደሚወደው ጓደኛው ቤት ሄዶ እባክህ የኔ ወንድም ዛሬ የሚሄድበት ከባድ ጉዳይ አጋጠመኝና እኔም የምወደውና በጣም የገራሁት ፈረሴ ድንገት ስለታመመብኝ እባክህን ፈረስህን ለዛሬ ታውሰኛለህ ብሎ ይጠይቀዋል። ባለ ፈረሱም ሰውዬ ግድ የለም ላንተ ያልሆነ እንዴት አልሰጥህም፣ እሰጥሃለሁ፣ ግን ከዛ በፊት ከመስጠቴ በፊት አንድ ነገር ልነግርህ እፈልጋለሁ። ይኸውም ፈረሴ የሚጠቀመው ነገር አለ ብሎ ሲጀምርለት ያ በጣም ኃይለኛ የነበረው ፈረሰኛ ሰውዬ ምን ልትል ነው? ፈረስ ግልቢያን ከኔ በላይ የሚያውቅ ሰው አለና ነው ልትነግረኝ የፈለግከው? መስጠት ካልፈለግ መተው ትችላለህ በማለት ተቆጣው። በዚህን ጊዜ ፈረስ ሊዋሰው የሄደው ሰውዬ ይህ ነገር አስቆጥቶታል። ስለዚህ ዝም ብዬ ብሰጠው ይሻላል ጓደኛዬን ከማስቀይመው፣ ግን እኔ ልነግረው የፈለኩት ነገር ነበረ በማለት ሐሳቡን ይቀይርና እሺ ውሰደው ብሎ ፈረሱን ይሰጠዋል። ፈረስ ሊዋሰው የሄደው ኃይለኛው ፈረሰኛ ሰውዬ ፈረሱን ጭኖ ጉዞውን ይጀምራል። ጉዞውን በጀመረበት ሰዓት ፈረሱ ላይ ተቀምጦ ነገሩን ማሰላሰል ይጀምራል። እያሰበው እያለ ይሄ ሰውዬ ግን እኔ የፈረስ ባላባት ብዙ ፈረሶች ያሉኝ የፈረስን ነገር በደንብ የማውቅ ሰው እንዴት ስለ ፈረስ ልንገርህ ይለኛል? አይገርምም? ወቸ ጉድ ይላል። በዚህን ጊዜ ፈረሱ በኃይል መፈርጠጥ ይጀምራል። በኃይል ይፈረጥጣል። አሁንም ይሄ ሰውዬ ያሰላሰለ ነገሩን ወቸ ጉድ ይሄ ፈረስ ዛሬ ሊገለኝ ነው እንዴ ሲል አሁንም ፈረሱ በኃይለኛው መፈርጠጥ ይጀምራል። በዚህ ጊዜ ሰውዬ በጣም እየተናደደ አሁንም ደጋግሞ ወቸ ጉድ ምን አይነት ቀን ነው? ምን ጉድ ነው የገጠመኝ እያለ ፈረሱን በኃይል መጋለቡን ይቀጥላል። በዚህ ሁኔታ ላይ እንዳለ እንደ አጋጣሚ አሁንም ፈረሱ በኃይል እየዘለለ መሄዱን አላቋረጠም ነበረ። አሁንም ይሄ ሰውዬ በጣም በመደናገጥና በጣም በመናደድ ወቸ ጉድ ምን አይነት ፈተና ነው ዛሬ ደግሞ የገጠመኝ? ይሄ ፈረስ ምንድን ነው እያለ እየጋለበ ብዙ ከሄደ በኋላ እንደ አጋጣሚ ትልቅ ገደል ጋር አይደርስም መሰላችሁ ልጆችዬ? በጣም ትልቅ ገደል ጋር። አሁንም ፈረሱ መጋለቡን በፍጹም አላቆመም። ሰውየውም ንዴቱ እየጨመረ ወቸ ጉድ፣ ኧረ ምን አይነት ጉድ ነው የገጠመኝ እያለ አሁንም ፈረሱን መጋለቡን ቀጠለ። ፈረሱ በዚህ ጊዜ በጣም ፍጥነቱን በመጨመር ሄዶ ልክ ገደሉ ጋር ሲደርስ ገደሉ ጫፍ ላይ ሲደርስ ሰውየው ወደ ታች ሲመለከት በጣም ደነገጠ። ገደሉ በጣም ትልቅ ነው። በቃ ይህ ሰውዬ ሊገለኝ ነው ፈረሱን የሰጠኝ፣ ምን ነው እንደከለከለኝ በቀረ እያለ እየተናደደ አሁንም ወደ ታች ወደ ገደሉ አዘቅዝቆ ሲመለከት የገደሉን ርዝመት ያይና በጣም በመደንገጥ ወይኔ አምላኬ ምንድነው ማድረግ ያለብኝ ብሎ ማሰብ ይጀምራል። ከዛ ምንም አማራጭ ስለሌለው ገደሉ ዳር ላይ ስላለ በጣም ከመጨነቁ የተነሳ
እንግዲያውስ መሞቴ ካልቀረ እሱም እኔን ለመግደል ነው ይሄን ያደረገው፣ መሞቴ ካልቀረ ልጸልይ ይልና ጸሎት ማድረግ ይጀምራል። ጸሎቱን ጸልዮ ጨርሶ አሜን ሲል ፈረሱ ባለበት እግሩን ወደ ላይ አድርጎ ገደሉ ጫፍ ላይ ቆመ። በዚህን ጊዜ በጣም የተደናገጠው ኃይለኛው ፈረሰኛ ምንድነው? ምን አቆመው? ምንድነው ያቆመው ብሎ ወደ ታች ገደሉን አይቶ ወቸ ጉድ እዚህ ውስጥ ነበር የምገባው ብሎ ወቸ ጉድ የሚለውን ቃል ሲደግመው ፈረሱ ዘሎ ገደል ውስጥ ገብቶ ሰውየውም ፈረሱም ተሰባብረው ሞቱ እላችኋለሁ ልጆችዬ። በዚህ ላይ ልነግራችሁ የምፈልገው ፈረሱን ያዋሰው ሰውዬ ሊነግረው የነበረው ሚስጥር ነበረ፣ እሱ ስላልሰማው ነው። እሱም ምንድነው? ፈረሱ ወቸ ጉድ ሲባል በጣም ይፈረጥጣል። በጣም ይፈረጥጣል። ወቸ ጉድ ባለ ቁጥር ሰውየው ፈረሱ ፍርጠጣውን ስለጨመረ ነበረ ይዞት ገደል ዳር የደረሰው። ፈረሱን ደግሞ ለማቆም ሲፈልግ መጠቀም የነበረበት ቃል አሜን ነበረ። ፈረሰኛው ፈረሱን የዋሰው ሰውዬ ሊነግረው ያሰበው ይህንን እውነት ነበረ። አያችሁ ልጆችዬ፣ መስማት ስላልቻለና ተረድቶ ስላልሄደ ሰውየው አደጋ ላይ ወደቀ። ይህ የዛሬው ተረት ይሄን ይመስላል ልጆችዬ። ከዚህ ተረት ምን ተማራችሁ?